ትምክህትሽ የታለይ ሲሉኝ አማላጅታለይ ሲሉኝ ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ትምክህትሽ የታለይ ሲሉኝ አማላጅታለይ ሲሉኝ ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር የምነግርሻለኝ ምስጢር ያደረኩት በልቤ የቀረኝ የቆሰለች ነፍሴ ባንቺ ትፈወስ በረከትሽ በስታ በቤቴ ትፍሰስ ትምክህትሽ የታለይ ሲሉኝ አማላጅታለይ ሲሉኝ ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር በረከትሽ ጋርደሽ ከሞት አድነኝ የንስሐን ዕድሜ ድንግል አሰጭኝ በምድር በሰማይ ስንቅ አድርጌሻለሁ የድነቴ ወራት አንቺ ነሽ ብያለሁ ትምክህትሽ የታለይ ሲሉኝ አማላጅታለይ ሲሉኝ ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር መውደቄ ተረስቶ አዲስ ሰው ሆኛለሁ ስምሽን ጠርቼ ባንቺ ለምልሜያለሁ ምስክር ነኝ ላንቺ ለዓለም በሙሉ ከእግሬ ስር ይወድቃል የናቀሽ በሙሉ ትምክህትሽ የታለይ ሲሉኝ አማላጅታለይ ሲሉኝ ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ውጣ ውረድ በዝቶ ስጨነቅ በምድር ተስፋ መጠጊያ ነሽ ድንግል የኔ ክብር ያለምን ፈተና አለፍኩ እንደዋዛ አልጎደለባትም ነፍሴ አንቺን ይዛ ትምክህትሽ የታለይ ሲሉኝ አማላጅታለይ ሲሉኝ ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ለዓለም የማልገልጸው የምነግርሻለኝ ምስጢር ያደረኩት በልቤ የቀረ የቆሰለች ነፍሴ ባንቺ ትፈወስ በረከትሽ በስታ በቤቴ ትፍሰስ
ትምክህትሽ የታለች ሲሉኝ አማላጅታለች ሲሉኝ ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ትምክህትሽ የታለች ሲሉኝ አማላጅታለች ሲሉኝ ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር ድረሽ እናቴ እንዳላፍር በምልጃሽ ድኜ ልመስክር። የሚቀጥለውን የድምጽ ተዋህዶ የሬዲዮ መርሃ ግብር የሚያቀርብላችሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነትና ሥርዓት የከሳቴ ብርሃን የትምህርትና የበጎ አድራጎት ማዕከል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ በከሳቴ ብርሃን የትምህርት ማዕከል እየተዘጋጀ የሚቀርበው ድምጸ ተዋህዶ መንፈሳዊ የሬዲዮ ዝግጅት ነው። ጤና ይስጥልኝ አድማጮቻችን፣ በዲሲ ቨርጂኒያ፣ ሜሪላንድ በሬዲዮ ለምታደምጡን፣ በመላው ዓለም ደግሞ በኢንተርኔት በድረገጽ ገብታችሁ ቀጥታ ለምትከታተሉ፣ በሞባይል ስልካችሁም በቤት ስልካችሁም ቀጥታ የምትሰሙን ሁሉ እንኳን ለ2004 ዓመተ ምህረት የልደት በዓል እግዚአብሔር በሰላምና በጤና አደረሳችሁ። እግዚአብሔር አምላካችን ለዚች ቀን ስላደረሰን ስሙ የተመሰገነ ይሁንልን። እግዚአብሔር አምላከ አማልክት ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሁላችንን ለማዳን በከብቶች በረት በቤተልሔም ተወልዶ ይህንን እነሆ ድነትን ስለሰጠን አባት ብለን የምንጮህበት የልጁን መንፈስ በእኛ ውስጥ ስላደረገ ስሙ ለዘላለም የተመሰገነ የተከበረ ገናና ይሁንልን። እንግዲህ ድምጸ ተዋህዶ መንፈሳዊ የሬዲዮ ዝግጅታችን በእደ ከሳቴ ብርሃን ዘመድኃኔዓለም የሚደገፈው በአድማጮች የሚደገፈው የሬዲዮ ዝግጅታችን እነሆ አሁን ለሁላችሁም ይቀርብ ዘንድ ሰዓቱን ይዘን ቀርበናል። አሁንም እግዚአብሔር አምላካችን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን ክብር ምስጋና ይግባው። ተመስገን በሉት ጌታን ደስታ ቢሆንም ሐዘን ተመስገን በሉ አሜን። ተመስገን በሉ አሜን። ተመስገን በሉት ጌታን ደስታ ቢሆንም ሐዘን ተመስገን በሉ አሜን። ከሰማይ ሰማያት ተወርዶ ከድንግል ማርያም የተወለደው አምላካችን እግዚአብሔር አሁንም ምስጉን ይሁንልን፣ ስሙ የከበረ ገናና ይሁንልን። የተከበራችሁ አድማጮቻችን በዲሲ አካባቢ በቨርጂኒያ ሜሪላንድና በአካባቢ ያላችሁ ሁሉ ሬዲዮናችን 1120 AM ነው። ያልከፈቱ ካሉ በዚህ ሰዓት ሬዲዮናቸው መክፈት ይችላሉ። ጥያቄዎቻችሁንም እነሆ ከተወሰኑ ሰዓታት ጀምሮ ልትጠይቁ ትችላላችሁ። መጀመሪያ ከማቴዎስ ወንጌል ንባብ እንሰማለን። ከዛ በኋላ ቀጥታ ወደ እናንተ ጥያቄና መልስ ነው የምናልፈው። እግዚአብሔር በረድኤትና በቸርነት አይለየን። ድንገት እነሆ በቤታቸው የሌሉ ሰዎች ቀጥታ በስልካቸው በእጃቸው ስልክ ወይም በቤታቸው መስማት ለሚፈልጉ ሁሉ ስልክ ቁጥር እሰጣችኋለሁ። በዚህ ስልክ ቁጥር ማድመጥ ይቻላል። 712 432 66 20 712 432 66 20 በዚህ ቁጥር ቀጥታ መከታተል ይቻላል። አዎ እግዚአብሔር ከሰማይ ሰማያት የወረደው እነሆ ሁላችንም እናመሰግነው ዘንድ ነውና ምስጋና ገንዘቡ የሆነ አምላካችን እግዚአብሔር አሁንም ስሙ የተመሰገነ ገናና ይሁንልን። ተመስገን በሉ አሜን። ተመስገን በሉት ጌታን ደስታ ቢሆንም ሐዘን ተመስገን በሉ አሜን። ተመስገን በሉ አሜን። ተመስገን በሉት ጌታን ደስታ ቢሆንም ሐዘን ተመስገን በሉ አሜን። በመላው ዓለም ላለው ሕዝባችን ሁሉ እንኳን ለብርሃነ ልደቱ እግዚአብሔር በሰላም አደረሳችሁ እያልን መዋለ ጾማችንን አስፈጽሞ ብርሃነ ልደቱን እንድናይ ያበቃን አምላካችን እግዚአብሔር የተመሰገነ ይሁን። ከድንግል ተወልዶ ሁላችንን ያዳነ አምላካችን እግዚአብሔር የተመሰገነ ይሁን። ቸርነቱ የማያልቅ እግዚአብሔር በረድኤት ከሁላችን ይሆነልን። መጽሐፍ ቅዱሳችሁን በማቴዎስ ወንጌል ምዕራፍ 1 ላይ ታወጡና በዛ ላይ የምንመለከተው ይኖራል። አነብላችኋለሁ።
ተመልሰን በዚህ ቃል ላይ እንነጋገራለን። እንዲህ ይላል የማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25። የጌታችን የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኀጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለች። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውን ማርያምንም ወሰደ። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። ሁሉም የሚሆነው ለበጎ ነውና ተመስገን እንበለው ዛሬም እንደገና። በጽድቅ ተገዙለት አይዘገይም መልሱ፣ ስህተት የሌለበት ትክክል ነው እርሱ። ተመስገን በሉ አሜን፣ ተመስገን በሉ ጌታን፣ ደስታ ቢሆንም ሐዘን ተመስገን በሉ አሜን። አዳጌ በቀል ነው አይደለም ቂመኛ፣ ከእናት አባት በላይ ያስባል ስለኛ። እንዳንጠፋ ወዶ ሁሌ ይታገሳል፣ በኀጢአተኛ ላይ ምሕረቱን ያፈሳል። ተመስገን በሉ አሜን፣ ተመስገን በሉ ጌታን፣ ደስታ ቢሆንም ሐዘን ተመስገን በሉ አሜን። ንጹሕ አምላክ ሳለ የሌለው አበሳ ተሰውቶልናል ሕይወቱን ሳይሳሳ። ስንቱ ይነገረሃል የእርሱማ ውለታ፣ ደግፎን ይኖራል በቀንም በማታ። ተመስገን በሉ አሜን፣ ተመስገን በሉ ጌታን፣ ደስታ ቢሆንም ሐዘን ተመስገን በሉ አሜን። ብንኖር ለእግዚአብሔር ነን ብንሞትም ለጌታ፣ በሕይወታችን ያልፋል ሐዘን ሆነ ደስታ። ብናጣም ብናገኝ አሜን እንላለን፣ አናንጎራጉርም እንታዘዛለን። እግዚአብሔር አምላካችን ኀጢአትና በደላችንን ሳይመለከት ሁላችንን ለማዳን ከወደቅንበትም እኛን ለማዳን የመጣው ስሙ የተመሰገነ ይሁን። መጽሐፋችሁን በማቴዎስ ወንጌል ምዕራፍ 1 ላይ አድርጋችሁ ይህንን ቃል እንነጋገራለን። እግዚአብሔር አምላክ እነሆ በማቴዎስ ያጻፈው ቅዱስ ወንጌል በምዕራፍ 1 ከቁጥር 18 ጀምሮ እስከ 25 ያለውን ሁላችሁም በቤታችሁ አውጥታችሁ ይህን ንባብ እንመለከታለን። እግዚአብሔር በረድኤቱ፣ እግዚአብሔር በቸርነቱ፣ እግዚአብሔር በበጎነቱ አእምሮአችንን ልቡናችንን ክፍት ያድርግልን፣ የምንሰማውንም ቃል ሁሉ ይባርክልን። እንደሰማችሁት ቅዱስ ማቴዎስ በጻፈው በዚህ ወንጌል ቃል ላይ የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበረ ይላል። ጌታችን ሲወለድ እንዴት እንደሆነ ማቴዎስ ይጽፋል። ቅዱስ ሉቃስም በሁለተኛው ምዕራፍ ላይ ከአውግስጦስ ቄሳር ትእዛዝ ወጣች ዓለሙ ሁሉ እንዲጻፍ ብሎ በዛ ዘመን የሆነውን የጌታችን የኢየሱስ ክርስቶስን መወለድ እሱም እንዲሁ እንደ ማቴዎስ ይጽፋል። በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቀሬኔዎስ በሶርያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ ብሎ ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ።
ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው፣ አውራጣቱንም አሰረችው። በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ። ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ አላቸው። ድንገት ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እንግዲህ ቅዱስ ማቴዎስ በወንጌሉ እንደጻፈው የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበረ ብሎ ይጀምራል። እንግዲህ የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበረ ብሎ ሲጽፍ ከዛ በፊት ከዳዊትን አብርሃምን ያነሳና የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ጀምሮ እየዘረዘረ ይጽፋል። ከዛ ጌታችን ኢየሱስ ክርስቶስ የተወለደበትን ሁኔታ ያመጣና ዮሴፍ እነሆ ድንግል ማርያምን እየጠበቀ የነበረ እንደነበረ ይጽፋል። እንዲህ ይላል፣ እናቱ ማርያም ይላል። እንግዲህ የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም፣ አዎ የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም ናት። የወለደችውም በድንግልና ነው። ቀድሞ ኢሳይያስ በምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ ትንቢት ተናግሮ ነበረ። ሉቃስም ሲጽፍ ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል ወደ እመቤታችን በተላከበት ጊዜ የሆነውን ሲያስቀምጥ እንዲህ ይላል፣ በስድስተኛው ወር መልአኩ ገብርኤል ወደ አንዲት ድንግል ተላከ ይልና የድንግሊቱም ስም ማርያም ነበረ ይላል። ኢሳይያስ ድንግል ብሎ የገለጸውን መንፈስ ቅዱስ ለሱ እንደገለጸ ለመልአኩ ገብርኤል ደግሞ ያች ድንግል ማርያም ነበረች ብሎ በገሊላ ናዝሬት የምትኖር ብሎ ወደሷ ልኮታል። ማቴዎስም ሲጽፍ የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበረ ብሎ እናቱ ማርያም ብሎ ያመጣል። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል። ይህንን እንግዲህ ይገልጽና እጮኛው ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። አሁን እዚህ ጋር ብዙ ሰዎች ሲሰናከሉበት አያለው። ምንድነው ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ የሚለው? የብዙ ሰዎች አስተሳሰብ እዚህ ጋር የሚመስላቸው ስጋዊና ዓለማዊ አስተሳሰብ ያስባሉ። ዮሴፍ እመቤታችንን መጠበቁ ለዛ አይደለም። ዮሴፍ አረጋዊ ነው። ዮሴፍ ሽማግሌ ነው። እነሆ እመቤታችን ድንግል ማርያም ከአባቷ ከኢያቄም ከእናቷ ከሐና ተወልዳ የስለት የብጽዓት ልጅ ነበረችና 3 ዓመት ሲሞላት ወደ ቤተ መቅደስ ወስደው ሰጥተዋታል። 12 ዓመት ከተቀመጠች በኋላ 15 ዓመት ሲሞላት እመቤታችን ድንግል ማርያምን እነሆ በአይሁድ ምቀኝነት የዛን ጊዜ እነሆ ካሉ ሽማግሌዎች አንዱ እንዲጠብቃት ልትሆን እነሱ እንደመሰላቸው በሌሎች በሴቶች ያለ ልማድ በሷም ያለ መስሏቸው እመቤታችንን ከመቅደሱ እንድትወጣ አደረጉ።
በዚህ ውስጥ ግን ፍቃደ እግዚአብሔር ነበረበት። ይህ ፍቃደ እግዚአብሔር ምንድነው? ዮሴፍ ጠባቂዋ ሆኖ ሊኖር፣ ዮሴፍ እነሆ ከሷ ጋራ በመከራ ሊሰደድ ሊረዳት እግዚአብሔር ያዘጋጀው ጻድቅ ነበርና። ታዲያ እዚህ ጋር ማቴዎስ ሲጽፍ እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ሲል ምንድነው ሊተው ያሰበው? አዎ አንዳንድ ሰው እንደሚያስበው ዓለማዊ አስተሳሰብ ሊተዋት በስውር አሰበ ሲል ምኑን ነው የሚተው? አዎ ጻድቅ ሆኖ ሊገልጣት ስላልወደደ። ልብ በሉ ቅድም የሉቃስ ወንጌል ምዕራፍ 2 አንብቤላችኋለሁ። ዮሴፍ በዚህ ሰዓት ወዴት ሊሄድ ነበረ? አዎ ከአውግስጦስ ቄሳር ትእዛዝ ስለወጣ እያንዳንዱ ወደ ከተማው እየሄደ መጻፍ ስለነበረበት መቆጠር ስለነበረበት ዮሴፍ ወደ ቤተልሔም ሊሄድ ነው። ስለዚህ ወደ ቤተልሔም ይዟት ሲሄድ ዮሴፍ ጠብቅ ነው የተባለው። በዚህ ሰዓት እመቤታችን ጸንሳለች። መልአኩ ገብርኤል መጥቶ 3 ጊዜ ብስራትን እነሆ አብስሯት፣ 1 ለቤተ መቅደስ ባይ ስትቀዳ፣ 2 ከቤት ስትገባ ከቤተ ዮሴፍ፣ 3ኛ ይህን ያለ ነገርማ በመቅደሱ ሊሰሙት ይገባል ብሎ ምስክር በ3 ይጸናልና ወደ መቅደሱ በሄደች ሰዓት መልአኩ ገብርኤል መጥቶ ወድቆ ሰግዶ አዎ ተፈሲ ፍሲት ኦምሊ ተጸጋ እግዚአብሔር ምስሌኪ ብሎ ከ3ቱ ቅዱስ አንዱን ቅዱስ እንደምትወልድ ይህንን በረገራት ጊዜ እነሆ እንደ ቃልህ ይደረግልኝ ኩነኒ በከመ ትቤለኒ ባለችው ሰዓት የዛን ጊዜ አካላዊ ቃል በማህፀኗ ተቀርጿል። አዎ እንግዲህ ዮሴፍ ወደ ቤት ቆጠራ ወደ ቤተልሔም ሊወጣ ስለሆነ እመቤታችን ደግሞ ጸንሳ ስለነበረ ዮሴፍ በስውር ሊተዋት አሰበ የተባለው እንግዲህ ምእመናን ይህ ነው። አዎ በስውር ሊተዋት አሰበ። ይዟት ወደ ቤተልሔም ሊወጣ አልፈቀደም። ምክንያቱም ይሄ ነገር እንዴት ይሆናል ብሎ አስቧል። ስለዚህ ምን ሆነ? በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራለው። ወዴት ነው የሚወስዳት? አንዳንድ መጽሐፍ ቅዱሶች ቀለል ባለ አማርኛ በሚል ትርጉም ወደ ቤቱ ወሰዳት ብለው የሚጽፉ አሉ። ድንገት እንዲያንም መጽሐፍ ቅዱስ እጃችሁ ላይ ካለ አላውቅም። ወደ ቤቱ ወሰዳት ይላሉ። ወደ ያለችው ቤቱ ነው። መጀመሪያ ገና ይጠብቃት ዘንድ አደራ ተሰጥቶታል ዮሴፍ። አሁን ሊተዋት አሰበ፣ በስውር ሊተዋት አሰበ ብሎ ባሰበ ጊዜ መልአኩ ገብርኤል መጥቶ ደግሞ ከሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ሲለው ወዴት? ወደ ቤተልሔም፣ ወደ ሕዝብ ቆጠራው። አዎ አንዳንዶች ይህ ጥምም ብሎባቸው ወይም ሊጣመሙም ስለፈለጉ አስተሳሰባቸውን ስጋዊ ያደርጉታል። የእግዚአብሔርን ክብር ባለመረዳት፣ የእግዚአብሔርን ዓላማ ባለመረዳት፣ የእግዚአብሔርን ዕቅድ ባለመረዳት እግዚአብሔር አስቀድሞ አዘጋጅቷል። ኢሳይያስ 7:13 ላይ ምልክት ይሰጣችኋል የተባለው ድንግል በድንግልና ጸንሳ ትወልዳለች ነው። እመቤታችን በድንግልና ልትኖር እነሆ ለእግዚአብሔር ቃል የገባችና እግዚአብሔር ያዘጋጃት ናት። ልብ በሉ፣ አስተውሉ። ዮሴፍን እነሆ ዮሴፍ ቤት እያለች መልአኩ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ባላት ሰዓት የእመቤታችን መልስ ምን ነበረ? ወንድ ስለማላውቅ ይህ እንዴት ይሆንልኛል ነበር። ልብ በሉ፣ በዛ ሰዓት በዮሴፍ ቤት ነች። መልአኩ ግን ትጸንሻለሽ ትወልጃለሽ ሲላት ወንድ ስለማላውቅ ስለምን አለች? አዎ እመቤታችን ቅድስት ድንግል ማርያም በንጽህና ትኖር ዘንድ እግዚአብሔር ያዘጋጃት፣ እሷም ይህንን እነሆ ለእግዚአብሔር ብጽዓት ያደረገች ነችና አምላክም በነቢያቱ ሁሉ ያናገረው ይፈጸም ዘንድ ድንግልን አዘጋጅቷል። ለዳዊት እንደገለጸለት ነው። በመዝሙር 131 ላይ አባታችን ቅዱስ ዳዊት ሱባኤ ቢገባ የመቅደሱን ነገር ቢመኝ እግዚአብሔር ዘላለማዊ መቅደሱን ባሳየው ጊዜ እግዚአብሔር ጽዮንን መረጣት፣ ማደሪያው ትሆን ዘንድ ወደዳት፣ እንዲህ ብሎ ይህች ለዘላለም ማረፊያዬ ናት ይላል መዝሙር 131 ቁጥር 13 ላይ። አዎ እግዚአብሔር ጽዮንን መርጧታል ማደሪያው እንድትሆን። አዎ እግዚአብሔር ጽዮንን መርጧታል ስጋዋን ሊዋሃድ። አዎ እግዚአብሔር ጽዮንን መርጧታል ነፍሷን ሊዋሃድ። አዎ እግዚአብሔር ጽዮንን መርጧታል ደሟን ሊዋሃድ። አዎ እግዚአብሔር ጽዮንን መርጧታል መቅደሱ እንድትሆን። አዎ እግዚአብሔር ጽዮንን መርጧታል እናቱ እንድትሆን። አዎ እግዚአብሔር ጽዮንን መርጧታል አማናዊ መቅደሱ እንድትሆን። አዎ እግዚአብሔር እነሆ ድንግል ማርያምን ወዷታል። ዳዊት አባታችን እንደተናገረ ንጉሥ ውበትሽን
ወዷል ብሎ በመዝሙር 44 ቁጥር 10 ጀምሮ ስታዩት ንግስቲቱ በወርቅ ልብስ የተጎናጸፈችቱን ቅድስናዋን ክብሯን ወርቅ ብሎ የሚገልጽላት እነሆ በሁለት ወገን ድንግል የሆነች በነፍስም በስጋም እናትነት ከድንግልና አስተባብራ የያዘች ልዩ ሴት እነሆ እመብርሃን ቅድስት ድንግል ማርያም እግዚአብሔር መርጧታልና እነሆ በዳዊት በዮሴፍ ቤት እያለች እነሆ በዳዊት ልጅ በዮሴፍ ዘንድ ለጥበቃ እያለች ተወልጃለሽ ባላት ሰዓት መልአኩ ወንድ ስለማላውቅ ያለችው በዚህ ምክንያት ነው። አዎ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ይህን ሲያስብ መልአኩ መጣ። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው። ወዴት? ወደ ሕዝብ ቆጠራው በአውግስጦስ ቄሳር የወጣው በሉቃስ 2 ቁጥር 1 ላይ የተጻፈዋልና። የዛን ጊዜ መልአኩ ይሄንን ባለው ሰዓት እነሆ አትፍራ እንዳለው ልጅም ተወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለች አለው። አሁንም መጽሐፋችሁ ላይ ድንገት ኢየሱስ ትለዋለህ የሚል ይኖራል እሱ ጋር። እዛ ጋር ግን ያለው ስሙን ኢየሱስ እነሆ ትለዋለች ነው የሚለው። አዎ ስሙንም ኢየሱስ ትለዋለች በነቢይ ከጌታ ዘንድ እንዲህ ተብሎ ተነግሯል ብሎ ኢሳይያስ የተናገረውን ትንቢት አምጥቶ ማቴዎስ ይጽፋል። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። በቃ የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። የተባለው ይፈጸም ዘንድ ነው። እግዚአብሔር ቀድሞ ያዘጋጀው ነው። እመቤታችንም ማደሪያው ትሆን ዘንድ ቀድሞ የመረጣት ነው። ስለዚህ የተባለው ሁሉ ይፈጸም ዘንድ ምንድነው የተባለው? አዎ የተባለው በነቢያት ነው። የተባለው በቅዱሳን አበው ነው። አዎ ራሱ እግዚአብሔርም የተናገረው ቃል አለ። አዳም አባታችን እግዚአብሔርን የመሰለ ጌታ ገነትን የመሰለ ቦታ አጥቶ በምክረ ዲያብሎስ ተታሎ በወደቀ ጊዜ ያኔ አጋንንት እነሆ አዳም ወደ ቀደመ ክብሩ እንዳይመለስ አዎ እነሱም እነሆ አዳምን እግሩን ሰብረው ስለነበረ ዲያብሎስ እግሩን ሰብሮ ስለነበር ከፈሰሰው ደሙና ከገነት እጽዋት አዋፍ ካመጡለት ፍሬ መስዋዕትን ባቀረበ ጊዜ እግዚአብሔር ለአዳም አንድ ነገር ቃል ገብቶለታል። ይሄም ቃል በሐሙስ ዕለት ወበመንፈቀ ዕለት ትወለድም ወለተከ የሚል ነው። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ነው። ለዚህ ነው በዘፍጥረት 3:22 ስንመለከት አዳም ከኛ እንደ አንዱ ሆነ የሚለው። አዎ ኢየሱስ አዳምን ሊሆን ወደ ቤተልሔም እነሆ ከድንግል በሚወለድ ጊዜ የዛን ጊዜ ስጋን ሲዋሃድ ስጋን አምላክ አድርጎታል። አምላክ ሰው ሆኗል። የተባለው ሁሉ ይፈጸም ዘንድ አለ። ይህንን ብሎ እግዚአብሔር በነቢያቱ አፍ ሁሉ አናግሯል። ሱባኤውን አስቆጥሯል። አዎ ሁሉም ይጸልዩ ነበር፣ ውረድ ተወለድ ይሉ ነበር። ኢሳይያስ ምን ነው ሰማዮችን ቀደ ብትወርድ አለ። ዳዊትም እንደዚሁ ተናገረ። አዎ ዘይነብር ላዕለ ኪሩቤል አስተርአየ፣ በኪሩቤል ላይ የሚቀመጠው እሱ እግዚአብሔር ተገለጠ አለ። ሰው ሆነ ሲል ነው። እግዚአብሔር እግዚ አስተርአየ ለነ፣ አዎ ይሄ ጌታ እግዚአብሔር እርሱ ለኛ ተገለጠልን አለ። እንግዲህ እግዚአብሔር ሰው የሚሆንበት ምስጢር ነው። ተዋህዶ ይሄ ነው። በከብቶች በረት የተወለደው አምላካችን እኛን ለማዳን ሰው የሆነው ሰማይና ምድርን የዘረጋው እሱ ነው። አዎ እርሱ ከድንግል ማርያም ተወለደ። ይህ ሁሉ ይሆን ዘንድ ነው። አዎ ትርጓሜውም አማኑኤል ማለት እግዚአብሔር ከኛ ጋር የሚል ነው። እግዚአብሔር ከኛ ጋር። ዮሐንስ ወንጌላዊ ሲጽፍ ወንጌሉን የመጀመሪያው ምዕራፍ ላይ የተናገረው ቃል በመጀመሪያ ነበር ብሎ ቃል እግዚአብሔር ነው ብሎ ያ ቃል ሥጋ ሆነ ይላል። ሥጋ የሆነው እግዚአብሔር ነው። አምላካችን እግዚአብሔር ሰው ሆኖ ያዳነን ከድንግልም ተወልዶ የፈወሰን ክብርና ምስጋና ለስሙ ይሁን። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውን ማርያምንም ወሰደ። ወዴት? ወደ ቤተልሔም ወደ ሕዝብ ቆጠራው። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። የበኩር ልጇን እስክትወልድ ድረስ አላወቃትም። አሁንም ይሄ ትርጉም ያሻዋል። ምን ማለት ነው? የበኩር ልጇን እስክትወልድ ድረስ አላወቃትም ማለት አዎ ወላዲተ አምላክ መሆኗን አላወቀም። የተባለው ሁሉ የሚፈጸምባት እሷ መሆኗን አላወቀም። ዮሴፍ እኮ አለማወቁ ነበረ። በስውር ሊተዋት አሰበ ይላል። የእግዚአብሔር ዓላማ ምን እንደሆነ ስላልገባው ነው።
በስውር ሊተዋት ባሰበ ሰዓት መልአኩ መጣ። አትፍራ ከመንፈስ ቅዱስ ነው አለው። ዮሴፍ ስላላወቀ ነው እንጂ ትንቢቱን ያውቃል። ድንግል በድንግልና ጸንሳ እንደምትወልድ የተነገረ ትንቢት አለ። ያቺ ግን እቺ የሚጠብቃት ድንግል ማርያም ናት። ዮሴፍ በውስጡ ሙሉ የነበረ እምነት አልነበረውም። ስለዚህ የበኩር ልጇን እስክትወልድ ድረስ አላወቃትም። የበኩር ልጇን ስትወልድ እንዴት አወቃት? አዎ የበኩር ልጇን ስትወልድ በቤተልሔም ምን ተደረገ የሚለውን ማሰብ ያስፈልጋል። የሰው ልጅ ለጌታ ቦታ በከለከለው ሰዓት በከብቶች በረትም እመቤታችን ጌታን ወልደዋለች። ስለዚህ ዮሴፍ 5 ነገር አይቶ እስኪረዳ ድረስ አዎ ኢያእመረ አላወቃትም። ምን ነበር ያየው? አንደኛ እነሆ የተመለከተው ስርቀተ ስብሐተ እግዚእ ነው። የእግዚአብሔር ክብር በቤተልሔም ተገለጸ። ሁለተኛ አብይ ቅዳሴ ዘመላእክት ነው። የመላእክትን ቅዳሴ ሰማ። መላእክት ከሰማይ ወረዱ። እነሆ የዛን ጊዜ እረኞች መልአኩን እንዳበሰራቸው መጡ። ይህም ሶስተኛው ፍርሃተ ኖሎት ነው። እነዚህ እረኞች የተወለደው የአይሁድ ንጉሥ ብለው መጡ። ሕፃኑን በእናቱ እቅፍ አዩት፣ ወድቀውም ሰገዱለት። አራተኛው እነሆ የተመለከቱት ዮሴፍ የተመለከተው ምጽአተ ሰብአ ሰገል ነው። የምጽአተ ሰብአ ሰገል የሰብአ ሰገል የጥበብ ሰዎች እነዛ ነገስታት ሶስቱ መጡ ይላል። ምጽአተ ሰብአ ሰገል ዘምስለ አምሃ ወርቅ ዕጣን ከርቤ ይዘው ነበረ። አዎ ወርቅ ዕጣን ከርቤ ይዘው መጡ። እጅ መንሻ ዕጣን ካህናህ አሉ፣ ወርቅ ንጉሥ ነህ ይገባሃል አሉ። ከርቤውም ሞትን ቀምሰት አድነናለህ አሉ። ብዙ ረቂቅ ምስጢር አለው። ዋናውን ይሄን እንግለጸው ብዬ ነው። 5 ነገሮችን እስከሚያይ ድረስ ዮሴፍ አላወቀም። 5ኛው ደግሞ ሁረተ ኮከብ ነው። ያ ኮከብ መጥቶ በዛ ቆመ። ይሄን ሁሉ ሲመለከት ለካ አምላክን በድንግልና ጸንሳ በድንግልና ትወልዳለች የተባለች ድንግል ማርያም ለካቺ ጠብቅ ተብያ ደራ የተሰጠችኝ ነች አለ። አዎ ዮሴፍም አወቀ። ስላወቀም አዎ ሰገደላት። ሕፃኑንም ይዞ ከሷ ጋራ መከራን ተቀበለ። አዎ አምላካችን ሰው ሆነ፣ እኛን ለማዳን ተገለጠ። ይህንን በመናስብበት ጊዜ እግዚአብሔር ከሰማይ ወርዶ በቤተልሔም መወለዱ ድነታችን ነው። ከኃጢአት ከበደል ነጽተን እሱን አምነን እንድንኖር፣ ከርኩሰት ነጽተን እሱን አምነን እንድንኖር ዛሬ ልባችን የቤተልሔምን የከብቶች በረት ቢመስል እንኳን እግዚአብሔር ዛሬ በእኛ ልብ ውስጥ ይወለድ ዘንድ ግን የፈቀደ አምላክ ነውና ሊያነጻን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከው፣ ከሴት ብቻ የተወለደውን ከድንግል ማርያም ይላል ገላትያ ምዕራፍ 4 ቁጥር 4። አዎ ከሴት ብቻ የተወለደውን አንድያ ልጁን ላከው። አባት ብለን የምንጮህበት የልጁን መንፈስ በእኛ ውስጥ አኖረ ይላል። አዎ በፊት አባት ብለን አንጮህም ነበር። ዛሬ ግን አባት ብለን እንጮሃለን። ክርስቶስ በቤተልሔም ሲወለድ አባት ሆነን፣ ክርስቶስ በቤተልሔም ሲወለድ አምላክ ሆነን፣ ክርስቶስ በቤተልሔም ሲወለድ የተጣሉት ሰውና መላእክት ታረቁ። የተጣሉት ሰውና እግዚአብሔር ታረቁ፣ እርቅ ሆነ። ዛሬም እግዚአብሔር ሰላሙን፣ ጸጋውን፣ በረከቱን ይስጠን። በከብቶች በረት የተወለደውን እያመሰገንነው እንድንኖር ኃይሉን ይስጠን። ኃይል፣ ክብር፣ ምስጋናም የሱ ነውና አሜን። እግዚአብሔር በረድኤት እግዚአብሔር በቸርነት አይለየን። ምስጋና የሚገባው አምላክ ምስጉን ይሁን። አሜን። ሐዘን ተመስገን በሉ አሜን። ተመስገን በሉ አሜን። ተመስገን በሉት ጌታን ደስታ ቢሆንም ሐዘን ተመስገን በሉ አሜን። ሁሉም የሚሆነው ለበጎ ነውና ተመስገን እንበለው ዛሬም እንደገና። በጽድቅ ተገዙለት አይዘገይም መልሱ፣ ስህተት የሌለበት ትክክል ነው እርሱ። ተመስገን በሉ አሜን። ተመስገን በሉ ጌታን ደስታ ቢሆንም ሐዘን ተመስገን በሉ አሜን። አዳጌ በቀል ነው አይደለም ቂመኛ፣ ከእናት አባት በላይ ያስባል ስለኛ። እንዳንጠፋ ወዶ ሁሌ ይታገሳል፣ በኃጢአተኛ ላይ ምሕረቱን ያፈሳል። ተመስገን በሉ
ንጹሕ አምላክ ሳለ የሌለው አበሳ ተሰውቶልናል ሕይወቱን ሳይሳሳ ስንቱ ይነግርሃል የእርሱማ ውለታ ደግፎን ይኖራል በቀንም በማታ። አምላካችን እግዚአብሔር የተመሰገነ ይሁንልን። ረድኤታችን እግዚአብሔር እነሆ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን ክብር ምስጋና ይግባው። እንግዲህ ሁላችሁም ባላችሁበት ሁሉ በቤተ ክርስቲያን እንዳደራችሁ ነው። በቤተ ክርስቲያን ደግሞ ምስጋናው ገና እነሆ ቀድሞ አስተምህሮ ተብሎ ከዛ ደግሞ ስብከት ከዛ እንደገና ደግሞ ብርሃን ከዛም ኖላዊ ከዛም ደግሞ ገና ተብሎ አባታችን ጻድቁ ቅዱስ ያሬድ በሰራው ሕግና ሥርዓት ቤተክርስቲያናችን ሊቃውንት ባጸኑት ሕግ መሰረት እግዚአብሔርን እያመሰገንን ኖረናል። ለሊቱን ሁሉ እንግዲህ በቤተክርስቲያን አድራችኋል። ዝማሬው እነሆ እልልታው ለእግዚአብሔር የሚሆነው ሁሉ ሥርዓቱ ሲቀርብ ነበር። የዓለም መድኃኒት ዛሬ ተወለደ እያልንም ዘምረናል። ቤዛ ኩሉ ዓለም ዮም ተወልደ። ይህንን ቃል በእውነቱ ለኢትዮጵያን ሁሉ ሌሎቻችሁም ኦርቶዶክስ እንድታውቁት አባቶቻችን ይህንን ሕግና ሥርዓት ይዘው ከኢትዮጵያም ንጉሥ ባዜን ስጦታን ይዞ እንደሄደ የኢትዮጵያው ንጉሥ አንዱ እንደሆነ ይሄ በታሪክ የተነገረ ነው። ጌታችን በተወለደ ሰዓት እነሆ በቋራ አካባቢ ያለች ሚዳቆ ሳትቀር ዮም ተወልደ ከሳቴ ብርሃን ዮም ተወልደ ኢየሱስ ክርስቶስ እያለች እነሆ ላሉ ለጸሎተኞች አባቶች ሁሉ ገለጸ ይችላል። ተወልዶ ያዳነን እግዚአብሔር እሱ ስሙ ለዘላለም የተመሰገነ ይሁን። አማን በአማን ክርስቶስ እነሆ ሁላችንን አዳነ። እውነት ነው፣ እርሱ በቤተልሔም ተወለደ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ቀሪውን ሰዓት ደግሞ ከእናንተ ጋር ስለ በዓሉም ሆነ ስለ መጽሐፍ ቅዱሳዊ ጥያቄዎች የምንነጋገርበት ሰዓት ይሆናል። እግዚአብሔር በረድኤቱ አይለየን። አምላካችን ተወልዶ ያዳነን ከድንግል የተወለደ አምላክ እሱ ለስም አጠራሩ ሁሉ ክብር ምስጋና ይግባው። ረድኤቱ ከሁላችን ጋር ይሁን። አማን በአማን ክርስቶስ ተወልዶ ሁላችንን አድኖናል። የተከበራችሁ አድማጮቻችን ድምጸ ተዋህዶ መንፈሳዊ ሬዲዮ ዝግጅታችን ለእናንተ እንዲደመጥ የሆነው ወደ ከሳቴ ብርሃን ዘመድኃኔዓለም በደብረ ገነት መድኃኔዓለም ያሉ ምእመናን አባቶች፣ እናቶች በሰኞ ጉባኤ ያሉ ምእመናን ሁሉ በተለያየ ሀገርም ያሉ በሚረዱን ነው። አጠቃላይ ረዳቶቻችን ሁሉ እንኳን ለብርሃነ ልደቱ አደረሳችሁ እንላቸዋለን። እናንተም በጸሎት አስቡልን፣ ምክንያቱም በእነሱ ኃይል የሚሰማ ነውና እግዚአብሔር በረድኤት እንዳይለየን ፍቃዱ ይሁን። ሀገራችንን የኢትዮጵያ አጎራባች ሀገሮቿን ይህን ሀገር አሜሪካ መላውን ዓለም ሁሉ ሰላም ያድርግልን እያለን እንግዲህ ወደ እናንተ ጥያቄና መልስ ነው የምናልፈው። ስልክ ቁጥር ሰጣችኋለሁ። ለጥያቄው 703 534 9878 703 534 9878 ለጥያቄያችሁ ክፍት ነው። ያዳነን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ወደ መጀመሪያ ደዋይ አልፋለሁ። ሁላችሁንም እንኳን አደረሳችሁ። ወለተ ማርያም ተናስተልኝ። ተናስተልኝ። እግዚአብሔር ይመስገን። እንኳን ለብርሃነ ልደቱ አደረሳችሁ። እንኳን አብሮ አደረሰን። ዛሬ ተቀድሶ ነው ነገ በዓሉ? እሱ ላይ ተምታቶብኝ ነው ወይስ እንዴት ነው? እንዴት ማለት ነው? ዛሬ ነው ቅዳሴ ተቀድሶ ነው ነገ ነው በዓሉ ወይስ? ዛሬ በዓል አከበርን እንጂ ታኅሳስ 28 ዛሬ ጌታ የተወለደበት ዕለት ነው። በአራት ዓመት አንድ ጊዜ 28 ላይ ይውላል። በሌላ ጊዜ በሶስቱ ወንጌላውያን ደግሞ በማቴዎስ በማርቆስ እና በሉቃስ በ29 ይውላል። ጳጉሜ 1 ስትጨምር ልክ ጌታ የተወለደባትን ቀን ለመልቀቅ 28 እናከብራለን። ነገ ደግሞ ወራዊ የተወለደበትን የምናስብበት ነው። እንደሱ ነው። ወለተ ማርያም ስለተምታታብኝ ነው እንዳይምታታቦት ካሁን በኋላ። እሺ እግዚአብሔር ያክብርልኝ፣ ለዓመቱ ይደምራል። ትንሣኤ ብርሃን ተናስተልኝ። ትንሣኤ ብርሃን ይሰማሻል? ትንሣኤ ብርሃን ተናስተልኝ። እንኳን አደረሳችሁ። እንኳን አብሮ አደረሰን። መዝሙር እንዲዘምሩልኝ ነበር ስለ በሬዲዮ ዛሬ በሬዲዮ ህዝቡ ሁሉ ስለ ልደቱ ምን አይነት መዝሙር እርሶ ደስ ያሉት? እንደዚህ አይነት ምርጫ እንኳን ብዙ እድል አልሰጥም ነበር፣ ግን እናንተም በቤት ሆናችሁ ሁላችሁ አምላኬ ለኔ የሚለው በጣም ደስ ይለኛል። አምላኬ ለኔ በመዝሙር ውስጥ እንዘምረዋለን፣ ግን እንደሱ ለመዘመር አንችልም። ለማንኛውም አንዴ ልልዎታለሁ። እሺ ግዜ አምላኬ ለኔ መመኪያን ጌታዬ ለኔ አለኝታን
ከመከራ ውስጥ የምታድን የሰዎች ሁሉ ልዩ መድን ቤዛ ኩሉ ዓለም ዮም ተወልደ 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 ለእርሶ ጥያቄ ብቻ ስል ነው ትንሣኤ ብርሃን ካሁን በኋላ ሌላ ሰው እንደዚህ አይነት ጥያቄ እንዳይጠይቀኝ መጽሐፍ ቅዱሳዊ ጥያቄ ብቻ ነው እግዚአብሔር ያክብርልኝ ልክ የለሽ እንቀበላለሁ አሜን ሁላችን ያድርሰን ልክ የለሽ ተናስተልኝ ለብርሃን ልደት በሰላም አደረሳችሁ እንኳን አብሮ አደረሰን የነም ቤት አንድ እንትን ወርዳለ እሱም ፈሃረ የሚል ከግዕዝ የወጣ ፈሃረ ማለት በግዕዝ ሲሆን በአማርኛ አጨ ነው የሚለው በመጽሐፍ እንደምናነበው ዮሴፍ ፈሃሪሃ ለማርያም ይላል ይሄ በግዕዝ ሲሆን በአማርኛው ዮሴፍ የማርያም ጠባቂ መሆኑ ነው ትርጓሜው ግን ብዙ ጊዜ በአንዳንድ መጽሐፍ ቅዱስ ላይ ሳየው ሰዎች እንደሚጽፉት ዮሴፍ husband of ማርያም ይሉታል ይህንን ቃል እንዲህ በቀጥታ መጻፍ የለበትም ምክንያቱም ዮሴፍ ፈሃሪሃ ለማርያም ማለት ዮሴፍ የማርያም ጠባቂ ተብሎ የተተረጎመ ከነ ማስረጃው ከነ ምስክሩ ያለው ስላለ ነው ትርጓሜውም የማርያም ጠባቂ የተባለ ዮሴፍ እና ስፔሻሊ ወጣቶች በጥሬ ቃሉ እየወሰዱ የማርያም ባልዋ ወይም እጨኛዋ አድርገው ስለሚወስዱት ይህንን በትንታኔ ትንሽ አንዳንድ ጊዜ ወይም ጊዜ ተይዞ እንዲብራራ ፈልጋለሁ ይህንን ነገር ዮሴፍ ፈሃሪሃ ለማርያም የተባለ ዮሴፍ የማርያም ጠባቂ ሊባል የቻለበት ምክንያት ድንግል ማርያም ከቤተ መቅደስ ስትወጣ ማን ይጠብቃት ተብሎ ካህናት ተሰብስበው ሲነጋገሩ ውሳኔ ስላቃታቸው እገሌ ይጠብቃል ማለት መቆሚያቸውን በቤተ መቅደስ አስቀምጠው ተሰብስበው ዮሴፍ እንደሚጠብቃት በመቆሚያው ላይ ተጽፎ ስለወጣ ነው ይሄ ማለት ዮሴፍ ይሄ ራሱ ትልቅ ምስክር ነው በቀጥታ ስናየው ዮሴፍ የማርያም ጠባቂ ነው እንጂ ዮሴፍ የማርያም እጮኛ አይደለም የማርያም husband አይደለም ድህረ ወሊድ ቅድመ ወሊድ ድንግል ድህረ ወሊድ ድንግል ናት ድንግል ማርያም እና እቺን ቃል ትንሽ እንዲብራራ ምክንያቱም ይሄ በማስ ሚዲያ ለሁሉም ስለሚሰማ እንዲብራራ እጅግ ጥሩ አድርገው እኮ አብራርተውታል እርሶ በእውነቱ እግዚአብሔር ቃለ ሕይወት ያሰማውት እንዲህ አይነት የኦርቶዶክስ እናቶችና እህቶች ድምጽ መኖሩ ራሱ ይሄ አጋንንትን ያስደነግጣቸዋል የተናገሩት ሁሉ እውነት ነውና ቅድም እንደገለጽኩት የተከበራችሁ ምእመናን ሌላ ቀርቶ ቅድም ማቴዎስ ላይ እንዳቀረብኩላችሁ ወደ ህዝብ ቆጠራው ይዟት ወጣ በስውር ሊተዋ ታሰበ የሚለውን ሁሉ ልክ ያለውን እንትን ሊያፈርስ ይመስላችኋል በስጋው ያስተሳሰብ እንደሱ አይደለም አባ ሕርያቆስ እንዳለ ዮሴፍ እጮኛዋ ሲል ጠባቂዋ ሲል እነሆ እንደ ስጋ ለተቃርቦ አይደለም ንጹህ ሆኖ ሊጠብቅሽ ነው እንጂ ይላል ስለዚህ አሁን እናታችን ያመጡት ፈሃሪሃ የሚለው ቃል በግዕዙ ትርጉም ላይ ስንመጣ አቃቢሃ ተላአኪሃ ይላል አገልጋይዋ ጠባቂዋ ማለት ነው ጠባቂዋ አገልጋይዋ እርግጥ ነው ቋንቋ ከለትለት ይለያያል እጮኛ የሚለው ቃል ብዙ ሰው የሚያስበው ለትዳር ብቻ ይመስላል አይደለም ለምሳሌ እጩ መምህር ሲባል ያ ማለት የሚያገባ አይደለም እጩ መኮንን ሲባል ያ ማለት የሚያገባ መቶ አለቃ ማለት አይደለም ስለዚህ ትልቁ ነገር እዚህ ያለው አቃቢሃ ተላአኪሃ አገልጋይዋ ጠባቂዋ የሆነ ዮሴፍ ብሎ ያመጣል ያባቱ የትርጉም ሁሉ ይሄ ነው ቀደም መቤታችን እንዳየነው ገብርኤል ሲያበስራት ወንድ ስለማላቅ ያለችው ዮሴፍ ጠባቂዋ አገልጋይዋ ስለሆነ በዚህ በተመለከተ ነው እርሶም ገልጸውታል ወደፊትም በሰፊው እናየዋለን እግዚአብሔር ይስጥልን ዓለምን ሁሉ በእውነት መንገድ ይመራልን እግዚአብሔር ይስጥልን ልክየለሽ ሰይፈ ገብርኤል ጠናስተልኝ ተመስገነና እንኳን ለብርሃነ ልደቱ በሰላም አደረሰ አሜን እንኳን አብሮ አደረሰን እኔ እንኳን ወደ ለልደት በዓል ቢሆንም ወደ ጌታ ስቅለት ልወስድ ነው ጥያቄ
ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል በዋለ ጊዜ ከተፈጸሙት ተአምራት መካከል አንደኛው የቤተ ክርስቲያን መጋረጃ ለሁለት መተርተሩ ነው እና ያም አንዳንዶች እንደሚተረጉሙት ልክ ቤተ ክርስቲያን ከዚህ በኋላ አበቃላት፣ ከዚህ በኋላ ቤተ ክርስቲያን የሚባል ነገር የለም የሚል ትርጓሜ ይዘው አንዳንድ ሰዎች የተሳሳተ አመለካከት ያላቸው አሉ። እኔ ሲገባኝ ግን ልክ የጠብ ግድግዳ በሰው ልጅና በእግዚአብሔር መካከል ያለ የጠብ ግድግዳ እንደፈረሰ አይነት ስሜት ነው። ግን ሌላ ተጨማሪ ማብራሪያ የሚሰጡኝ ከሆነ ብዬ ነው መምህር የደወልኩት። እግዚአብሔር ይስጥልኝ። እዛው ላይ የምትመለከተው ነገር አለ። ይሄን ጥቅስ የምታገኘው ማቴዎስ 27 ላይ ነው። ከቁጥር 51 እስከ 54 ነው። 7 ተአምራት ናቸው የተካሄዱት። 3 በሰማይ 4 በምድር። በሰማይ 3 ፀሐይ ጨለመ፣ ጨረቃ ደም መሰለች፣ ከዋክብት ረገፉ። በምድር 4 ራሷ ምድር ተንቀጠቀጠች፣ አኤባን ተፈተቱ፣ መቃብራት ተከፈቱ፣ የቤተ መቅደስ መጋረጃ ለሁለት ተቀደደ። አንዳንድ ሰዎች የቤተ መቅደስ መጋረጃ ለሁለት ተቀደደ እዚህ ጋር ተአምር ነው፣ በመጀመሪያ የምናየው ተአምር ነው። የቤተ መቅደስ መጋረጃ ተቀደደና በቃ መቅደስ የለም የሚሉ ከሆነ ቀጥሎ ያለው ምንድነው? ተአምር። አለቶች ተሰነጠቁ፣ ምድር ተናወጠች። በቃ ምድር የለችም፣ በቃ አለቶች የሉም። ይሄ በጣም የልጅነት አይምሮ ይሆናል። እርግጥ ካላስተዋሉ ከልጅነት አይምሮ በታች መሆን ይቻላል። ምክንያቱም ይሄን ስንመለከት የቤተ መቅደስ መጋረጃ ለሁለት ተቀደደ ሲል አለቶች ተሰነጠቁ፣ መቃብራት ተከፈቱ፣ ምድር ተናወጠች ሲባል የመቅደስ ተቀዷል፣ የመቅደሱ መጋረጃ አለቀለት የምንል ከሆነ ምድርም አለቀላት እኮ፣ አለቶችም አለቀላቸው ማለት እኮ ነው። ስለዚህ ይሄንን አስተውሎ መሄድ ያስፈልጋል። ስልካችሁ ይሰማል እና ስለዚህ ይሄንን በምንመለከትበት ጊዜ የቤተ መቅደስ መጋረጃ ለሁለት ተቀደደ ሲል ምልክቱ ምንድነው ቢሉ ዓለምን የሚያድን ኢየሱስ ክርስቶስ ነው። በቃ ተቀደደ የሚለው የጥል ግድግዳችን ፈረሰ። ከእግዚአብሔር ጋር የነበረን ጥል በልደቱም እኮ አንድ ነው። በልደቱ ሰውና መላእክት አብረው ዘመሩ። በስቅለቱ ደግሞ እውነትም የሰው ልጅ የዘላለም ድህነትን አገኘ። በልደት የጀመረውን በቤተልሔም በቀራንዮ በዕለተ ዓርብ ፈጽሞታል። ዓርብ ማለት መካተቻ ነው። ያደረገውን ሁሉ አካቶበታል። ስለዚህ የቤተ መቅደስ መጋረጃ ለሁለት ተቀደደ ማለት የሰው ልጅ ከእግዚአብሔር ጋር ታረቀ ማለት ነው። በማይታየው ምስጢር ተገለጠ። ወደ መንፈስ ቅዱስ ወደ አዲስ ኪዳን ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ብሎ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ላይ ስለፊተኛው አገልግሎት ስለኋለኛው አገልግሎት ያመጣና ይህም አሁን ላለው አገልግሎት ምሳሌ ነው ብሎ ዕብራውያን 9:8 ላይ ያመጣል። እንደዛ ማለት መቅደስ የለም ማለት መቅደስ የለም እንዳንል ደግሞ እግዚአብሔር ከዛ በኋላ ሐዋርያት እኮ የሐዋርያት መልእክትን ሲመለከቱት የሐዋርያት ሥራ ምዕራፍ 2 መጨረሻ 45 እንደገና ደግሞ ምዕራፍ 3 ቁጥር 1 ላይ እኮ ዘወትር መቅደስ ይሄዱ ነበር፣ ሁሉ ጊዜ ወደ እግዚአብሔር ቤት ይሄዱ ነበር ይላል። ስለዚህ ትልቁ ነገር ይሄ የተደረገበት አንድ ተአምር ነው። ተአምር ተደረገ፣ ተገለጠ። በሁለተኛ ደግሞ ስናየው በእግዚአብሔርና በሰው መካከል ያለው ግድግዳ ፈረሰ ነው፣ በግልጽ ነው። ቆላሲስ 2:14 ላይ የዕዳ ደብዳቤያችንን ሰረዘው ይላልና ኤፍሬም አባታችንም ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ብሎ ያመጣዋልና ይሄን በተመለከተ ነው። እግዚአብሔር ይስጥልን። ወይዘሮ አስቴር የእርሶ ተራ ነው። ሄሎ፣ ይቀጥሉ። መምህር ዘበነ እንኳን ለብርሃነ ልደቱ በሰላም አደረሰ። እንኳን አብሮ አደረሰን ሁላችንንም። አሜን። የኔ እንኳን ጥያቄ ትንሽ ለየት ያለ ነው፣ ግን ስላልገባኝ እንድታብራራልኝ ነው የምጠይቀህ። ማርያም የጅሁ ዘር ነች ይባላል፣ ግን የመጀመሪያው ጅሁሽ ጥቁር ነው። ስለዚህ ማርያም ኢትዮጵያዊ ነች፣ የኢትዮጵያዊ ጅሁሽ ነች ይባላል። ይሄ እውነት ነው ወይስ እንዴት ነው? እና ብታብራራልኝ እግዚአብሔር ይስጥልኝ። የኢትዮጵያ ጅሁ ነች ለማለት አልደፍርም። ምክንያቱም ቤታችን ነበረችው በኢየሩሳሌም ነው። ምክንያቱም ኢትዮጵያን ስለምንወድ የሌላትን አንሰጣትም ወይም ደግሞ ያላትን አንቀንስም ስለምንጠላትም የሚያስብ ሰው ካለ ማለት ነው። ይወዳታለሁ። ለማንኛውም እመቤታችን ድንግል ማርያምን የዘር ግንድ የምንመለከት ከሆነ ግን ማቴዎስ ምዕራፍ 1 ላይ የሚመለከቱት ይኖራል። የዘሩ ግንድ እመቤታችን ወይም የጌታ ግንድ እንግዲህ እመቤታችን የጌታ እናት ናት። ጌታ የተወለደው ከእመቤታችን ብቻ ነው። ከአበው ጀምሮ ግን የተቆጠረውን ቁጥር ስንመለከት የእመቤታችን የዘር ግንድ ስናይ ከሕዝብ ከአሕዛብ የሚባል ነው። ይህም ማለት ከእስራኤልም ከጁም ነው፣ እንደገና ደግሞ ከሌላውም ሕዝብ ነው። ለዛም የምንመለከታቸው ትዕማር የተባለች ሴት፣ እንደዚሁ ደግሞ ሌላ ራኬብ የተባለች ሴት ወይም ደግሞ እነሆ ረዓብ ዘማ የምትባለዋ፣ ሩት የተባለችው የኢዮቤድ እናት ከሞዓብ ምድር የመጣችው፣ እንደገና ደግሞ የሶሎሞን እናት ቤርሳቤ፣
እነዚህ አራቱ ሴቶች ትውልዳቸው ከጁ አይደለም ከሌላ ነው ግን እግዚአብሔር በወደደ ከህዝብም ከአሕዛብም አድርጎ አምጥቷቸዋል ስለ መልክ ጉዳይ ባነሱልኝ ግን ዛሬ ያለው የአይሁድ መልክ ነጭ ሆኖ የምንመለከተው ጥንት በነበረው ግን ያን አይደለም ዛሬ ያለውን የኢትዮጵያዊ አይነት መልክ የነበረ መልክ ግን ጥንት ነበረ የመቤታችንን መልክ ነጭ ነው ልሎት አይደለም ስለዚህ ወደ ጠይምነት የመጣ መልክ ነው ይሄ ደግሞ በሁሉም መንገድ በታሪክም የተረጋገጠ ነው ስለዚህ መልኩ ወደኛ ሊቀርብ ይችላል ማለት ይቻላል እንጂ መቤታችን ኢትዮጵያ ነበረች ለማለት ግን አይቻልም በስደቷ መጣለች አዎ ሱና ምናለን የጌታ ይዘር ግንድ ግን ከህዝብም ከአሕዛብም ይሄን በመሰለ ነው እሺ በጣም ዘሪስጥልን ከስዊዘርላንድ ወለተ ስላሴ ጤናስጥልኝ እንኳን አደረሰሽ ወለተ ስላሴ አሜን እንኳን አብሮ አደረሰን አሜን ቄስ እኔ እንኳን ጥያቄ ማለት የጌታችን የመድኃኒታችንን ልደት ስናከብር ለምንድን ነው የምታከብሩት ይሉናል አይ በቃ እኛ ኦርቶዶክስ እናከብራለን አክብሩ ስለተባልን ነው እና ያው ብዙ እንትን የለኝም ብዙ መልስ አልሰጣቸውም ማለት መናፍቃኖች ሲጠይቁኝ ማለት ነው አንደኛ ጥያቄ መጀመሪያው ይሄ ነው ሁለተኛው ግን ያው ችግር አለብኝ ማለት ያው እናቴ በአገር ቤት ነው የምትኖረው ኢትዮጵያ ውስጥ ያማታልና ጸበል ምናምን ትሄዳለች ከእምነት ማጣት የተነሳ ነው ወይስ ንስሐ ወይ ግቢ ምናምን እንላታለን ከንስሐ ብትገባ እንዴት ነው በሽታዋ ይለቃታል የሚል እንትን እምነት አለኝ እና በዚህ ላይ ትንሽ እምነትና አንዳንድ ነገር እንዲያስረዱኝ ነው እግዚአብሔር ይስጥልኝ ወለተ ስላሴ በስዊዘርላንድ ለሚኖሩ ሁሉ የምትሰሚበትን የዌብሳይት አድራሻ ሌሎች ሁሉ አዳርሺ ያንቺ አገልግሎትስ ይሆናል እግዚአብሔር ጸጋና በረከቱን በስዊዘርላንድ ለሚገኙ ኢትዮጵያን ሁሉ ያደለልን ምንድነው ወለተ ስላሴ ለመጀመሪያው በዓሉን የምናከብርበት ምክንያት ስለዳንን ነው ድህነታችን ነው በእውነቱ የጌታ ልደት የኛ ነው ጌታ እንደው ቁጥር የማይቆጠርለት አይደለም ቁጥር የማይቆጠርለት ቁጥር ተቆጥሮለት ተወለደ አደገ ጠባ እንዴ እንላለን ግን እሱ አልፋ ኦሜጋ ነው ዘላለማዊ አምላክ ነው ግን ድህነቱ የማን ነው የኛ ነው የጌታ መወለድ የኛ ድህነት ነው ስለዚህ ይሄን ድህነታችንን እናከብረዋለን ይሄን ድህነታችንን እናስባለን ለሱ አይደለም ልደት የምንቆጥርለት በእውነቱ እሱ የሚቆጠርለት አይደለም ዘላለማዊ አምላክ ነው ለመጀመሪያነቱ መጀመሪያ ለመጨረሻነቱ መጨረሻ የሌለው ነው ለኛ ግን ጌታ ተወለደ አዳነን ጠፍተን የነበርነው ዳነን በሲኦል የወደቅነው ከሲኦል ወጣን ይሄን ቀን በእውነት እናስበዋለን የኛ የድህነት ቀን ነውና በዚህ ነው እኛ የምናከብረው ነገሩ አሁን ሌሎችም ቢሆኑ እያከበሩት እየመጡ ይገኛሉ ግን ድህነታችን ስለሆነ እናከብረዋለን ሁለተኛ በመጀመሪያ እግዚአብሔር እናትሽን ይዳብስልሽ በረድኤት እጁ ይዳብስልሽ መብርሃን በወርቅ ልብሷ ሸፍና ፍጹም ጤንነት ትስጥልሽ እናትሽ አዎ ልክ ነው ወደ ጸበል ይሄዳሉ እግዚአብሔርን ይማጸናሉ ንስሐ መግባት ነው እሱ እንዳለ ሆኖ እግዚአብሔር ደግሞ ሰዓት ይኖረዋል አዎ ጊዜ ገቢር ለእግዚአብሔር ሰዓት አለው የሚያድንበት ሰዓት አለው ቅዱስ ዳዊት በመዝሙር 69 ላይ አትዘግይ ይላል አትዘግይ ባክና ይላል እንግዲህ ልመናው ነው ፈጥኖ መጥቶ እንዲያድነው ነው ስለዚህ እግዚአብሔር እናትሽን ይዳብስልሽ ጊዜ ያለው ሰዓት አለው የናንተ ጸሎት ራሱ እሳቸው ማዳን ይችላልና በቤተልሔም ተወልዶ ዓለምን ያዳነ በልብሱ ቁጨት 12 ዓመት ደም ሲፈሳት የነበረችን ሴት የፈወሰ እግዚአብሔር እሳቸውንም ዳብሶ ፍጹም ጤና ያድርግላችሁ አንቺንም ባለሽበት ሀገር በቀኙ ደግፎ በክንዱ አበርትቶ ይጠብቅሽ አሜን ድንግል መብርሃን ከሁላችሁ ትሁን እግዚአብሔር ይማርልሽ እናንተም ጸልዩ ለሳቸውም ንገሩ ጸበሉ እንዳያቋርጡ እግዚአብሔር ማዳን ይችላል ያድንልሻል እግዚአብሔር ይባርክሽ ኢየሱስ ጊዜውን አልሰማም ሌላ ጊዜ ማለት ለመናፍቃኖች በጣም ብዙ አሉ ማለት ከኔ ጋር እዚህ ሀገር ትንሽ እንትን ማለትስ ምንሰጠው ጥቅስ በጣም ምን ታረጋለሽ በየ እሺ ሌላ ጊዜ ከዚህ ስልክ ሌላ ጊዜ ሌላ ስልክ ለማግኘት ጥሩ ልስጥሽ ሌላ ስልክ ልስጥሽ እሺ 571 እሺ አንዴ ኢንተርኔት ስለምትሰሚ እዛ ገብተሽ ልታገኙ ትችያለሽ ብናገረው በቃ 571 217 9788 በኋላ ላይ አርካይቭ ገብተሽ ድምጸ ተዋህዶ የሚለው ጋር ገብተሽ ታገኘዋለሽ እሺ ታገኘዋለሽ እግዚአብሔር ይባርክሽ ወለተ ስላሴ እሺ አሜን ሰላም ሁኝልኝ አሜን ወደ ወልደ ተክለ ሃይማኖት አልፋለሁ ጤናስጥልኝ ወልደ ተክለ ሃይማኖት እንኳን አደረሰህ እንኳን አብሮ አደረሰን አሜን አንድ ጥያቄ ነበረኝ
ሄሎ ሄሎ ይቀጥሉ። የእርሶ ተራ ነው ወልደ ተክለ ሃይማኖት። እሺ መምህር ዘበነ እመቤታችን እና ዮሴፍ ሕፃኑን ኢየሱስን ወደ ቤተ መቅደስ በወሰዱበት ዕለት ስምዖን በዚያ ተገኝቶ ተቀብሎ አቀፈው ይላል እና ጌታን እየባረከ ካመሰገነ በኋላ ለእመቤታችን በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት እና እስቲ ይህን እንዲያብራሩልኝ ፈልጌ ነበር። መልካም ነው። ይህን ቃል የምታገኘው ሉቃስ ወንጌል ምዕራፍ 2 ላይ ነው። ሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 22 ጀምሮ እስከ 35 ተጽፏል። ቁጥር 35 ላይ በአንቺም ደግሞ በነፍስሽ ሰይፍ ያልፋል ያላት ስምዖን እመቤታችን ነው። ስምዖን በመጀመሪያ እንግዲህ ጌታን እንደሚያገኝ ትንቢት ተነግሮ ነበር። ይህ ስምዖን ከ72ቱ ሊቃናት አንዱ ነው። ቅድመ ልደተ ክርስቶስ 275 የብሉይ ኪዳን መጽሐፍ ከሂብሩ ከዕብራይስጥ ወደ ጽር ወደ ግሪክ በሚተረጎምበት ጊዜ በጥሊሞስ ንጉሥ ካመጣቸው ሊቃውንት አንዱ ይህ ስምዖን ነበር። ስምዖን የኢሳይያስን ትንቢት በሚጽፍበት ጊዜ ከምዕራፍ 7 ቁጥር 14 ደርሶ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች የሚለውን ሲያይ ይሄን ብዬ በጽፍማ የአሕዛብ ንጉሥ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል፣ ስለዚህ ብሎ ድንግል እንዴት በድንግልና ጸንሳ ትወልዳለች የሚለውን ቀይሮ ሴት ብሎ ይጽፈዋል። ከዛ በኋላ መልአኩ መጥቶ ይሰርዝበታል፣ እንደገና ይጽፋል፣ መልአኩ ይሰርዝበታል። በመጨረሻ ምን ይለዋል? ይሄን ሳታይ አትሞትም ይለዋል። ስለዚህ ይህ በመንፈስ ቅዱስ ተረድቶ ነበር ይሄን ሳይ እንደማይሞት ብሎ ሉቃስ ይጽፈዋል። ይሄ ታሪክ አሁን የነገርኩ ግን በየትኛውም ዓለም የለም፣ በእኛ አለ ይሄ ትርጓሜ። ስለዚህ ስምዖን ጌታን እነሆ በ40 ቀን እናቱ ዮሴፍም ወደ መቅደስ ባመጡት ሰዓት አግኝቶ አቅፎታል። እንግዲህ አለው ጌታዬ ብሎ ጠራው። ያ የ500 ዓመት ሽማግሌ የ40 ቀኑን ሕፃን ጌታዬ ብሎ ጠራው። አምላክ ስለሆነ ነው፣ ፈጣሪ ስለሆነ ነው፣ ሰው የሆነው እሱ ስለሆነ ነው። ጌታዬ እንግዲህ ባሪያህን በሰላም ታሰናብተዋለህ አለና እሱ አይኖቼ ማዳንህን አይተዋል፣ ለሰው ልጆች ሁሉ ያደረከውን ብሎ ይሄን ከተናገረ በኋላ እመቤታችንን በነፍስሽ ሰይፍ ያልፋል አላት። መከራ ስቃይ ይመጣብሻል፣ ትሰደጃለሽ ብሎ ስለ ስደቷ ትንቢት፣ በፍጻሜው ደግሞ መናፍቃን እመቤታችንን ሁሉ ጊዜ ሰይፍ ይዘው እንደሚነሱባት የሚያሳይ ነው። እንደዚህ ነው የትርጉሙ። እሺ እግዚአብሔር ይስጥልኝ፣ ተመልሶልኛል። እግዚአብሔር ያክብርልኝ። እግዚአብሔር በረድኤቱ አይለየን። ምስጋና የሚገባው አምላክ ስሙ የተመሰገነ ገናና ይሁንልን። ይህ ድምጸ ተዋህዶ መንፈሳዊ የሬዲዮ ዝግጅታችን ነው። ድምጸ ተዋህዶ መንፈሳዊ የሬዲዮ ዝግጅታችን ዘወትር ለእናንተ ቅዳሜ እንደዚህ በዚህ ሰዓት የሚቀርብ ነው። በኢትዮጵያ አቆጣጠር ከ10 ሰዓት እስከ 11 ሰዓት፣ በምዕራብ አቆጣጠር ደግሞ እንደዚሁ ከ4 ፒኤም እስከ 5 ፒኤም ነው። በአውሮፓ ላላችሁት ደግሞ እንደዚሁ ምሽት ላይ ሁሉ ጊዜ በዚህ ሰዓት የሚተላለፍ ነው። ከሳውዝ ኮሪያም የደወልክልን ወንድማችን እግዚአብሔር ጸጋና በረከቱን ያድልህ። ይህን የሬዲዮ ዝግጅት የረዳችሁ ሁሉ ጊዜ በቸርነቱ አይለያችሁ። አሁንም ይህን የሬዲዮ ዝግጅት እነሆ የ6 ወር ክፍያ ያመቱን ስለሚቀረንና ይህንን ማጠቃለልም ስላለብንና መክፈልም ስላለብን መርዳት ለምትፈልጉ ከዚህ ቀጥሎ አድራሻ ሰጣችኋለሁ። ስክሪፕቶ ይዛችሁ ለመጻፍ ተዘጋጁ። ለእግዚአብሔር ነን ብንሞትም ለየታ በሕይወታችን ያልፋል ሐዘን ሆነ ደስታ ብናጣም ብናገኝ አሜን እንላለን አናንጎራጉርም እንታዘዛለን። ተመስገን በሉ አሜን ተመስገን በሉ ጌታን ደስታ ቢሆንም ሐዘን ተመስገን በሉ አሜን ተመስገን በሉ አሜን ተመስገን በሉ ጌታን ደስታ ቢሆንም ሐዘን ተመስገን በሉ አሜን። አድራሻችን ከሳቴ ብርሃን KESATE ብርሃን BEREHAN ከሳቴ ብርሃን በሁለተኛው መስመር ፒኦ ቦክስ የፖስታ ሳጥን ቁጥሩ ፒኦ ቦክስ 11-406 11406 ሶስተኛ መስመር አሌክዛንድሪያ ቨርጂኒያ
ALEXANDRIA አሌክዛንድሪያ ኮማ VA በካፒታል ሌተር VA ቪና ኤን በካፒታል ሌተር አብሪቪዬሽን ነው ቨርጂኒያ ነው VA ከዛ በመቀጠል በዛው 22312 22312 እንደገና ልድገምላችሁ በመጀመሪያው መስመር ላይ ከሳቴ ብርሃን በሁለተኛው መስመር PO Box 11406 11406 ሶስተኛ መስመር አሌክዛንድሪያ VA 22312 22312 እግዚአብሔር በረድኤት በቸርነት ከሁላችን ጋር ይሁን። ከሰማይ ሰማያት ወርዶ ከድንግል ተወልዶ ያዳነን አምላክ ክብር ምስጋና ይግባው።